በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ደህና ሰነበታችሁ። የእግዚአብሔር አምላካችን ስም የተባረከ ይሁን። ያው መጽሐፍን የመማር ልምድ ማዳበር ያው እዚህ ቤተክርስቲያን በጣም እየለመድን ነው። እግዚአብሔር ስም የተባረከ ይሁን። በጣም ጥሩ ነገር ነው። ምንድነው ጥቅሙ? ብዙ ጊዜ ስብከት የማያገኛቸውን ክፍሎች እንድናገኛቸው ይረዳናል። በስብከት የማይነሱ በስብከት ብዙ ጊዜ የማይዳሰሱ የመጽሐፍ ክፍሎች አሉ እና እነኚህን ክፍሎች እንድናያቸው ቀርበን እንድንጠጋና እንድንማራቸው ስለሚያግዘን ጥሩ ነው። እግዚአብሔር ስም የተባረከ ይሁን። ስለመጣችሁ ጌታ ይባርካችሁ። አጠገባችሁ ያለውን ሰው የጌታን ጋር ስለምትወድ ጌታ ይባርክ በሉልኝ እስቲ ባካችሁ። ግዴላችሁ ኢየሱስ ጌታ ነው። አሜን ነው። መጽሐፍ ይዛችሁ ከሆነ እንግዲህ ያው እየተማርን ያለነው የጴጥሮስን መጽሐፍ ነው። የጴጥሮስ መጽሐፍ ከመግቢያው ጀምሮ እንግዲህ እንዳያችሁ ተስፋ አደርጋለሁ። እሱ ማንሳት አልፈልግም። እኔ ማነሳላችሁ ፍል ግን የምዕራፍ 4 ከቁጥር 12 ጀምሮ እስከ 19 ያለውን ክፍል ነው ዛሬ የምናነሳው እና እሱን እናነባለን። የእግዚአብሔርን ቃል እሱን እናነብና ከዚህ ክፍል ተነስተን የእግዚአብሔር ቃል የሚያስተምረውን ነገር እናያለን። እንዲህ ይላል፣ ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆን መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያልፋልና ብፁዓን ናችሁ። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራ አይቀበል። ክርስቲያን እንደሚሆን ግን መከራ ቢቀበል ለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና። አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዙ መጨረሻቸው ምን ይሆን? ጻድቅ በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ ይላል። እንጸልያለን። ጌታችንና አምላካችን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። አንተ በምሕረትህ ባለጠጋ ስለሆንክ፣ በጸጋህ ባለጸጋ ስለሆንክ እግዚአብሔር ሆይ በእኛ ሁኔታ ራስን ገልጠ ልታድነን ስለወደድክ እግዚአብሔር ሆይ በጌታ በኢየሱስ ስም እጅግ አድርገን እናመሰግንሃለን። ልዑል ሆይ ደግሞም ዛሬ በፊት ይህንን የመጽሐፍ ቅዱስ ክፍል ከፍተናል። ይህን መጽሐፍ እንድታስተምረን እግዚአብሔር ሆይ ድምፅ እንዲሆነን የህይወት መርህ እንድትሰጠን እግዚአብሔር አምላካችን ሆይ ስንቅ እንድትሰጠን የሚጠቅመንን ነገር እንድታካፍለን በጌታ በኢየሱስ ስም እንጸልያለን። ቃልህ በስም የተባረከ ይሁንልን። ሁሉ ለአንተ ክብር ይሁን ጌታችን በኢየሱስ ስም አሜን። ያው እንደምታውቁት ያው ብዙ ጊዜ እናገራለሁ ይሄን ነገር ደጋግመን የምንሰማቸው ነገሮች ወደድንም ጠላንም ስለ ተለያዩ ጉዳዮች የሚኖሩን ያስተሳሰብ ቅርጻችን ይወስኑብናል። ምናልባት አሁን አይታችሁ ከሆነ ብዙ ጊዜ ተደጋግሞ የሚባል ቃሎች አሉ። ካርማ ሲባል ሰምታችሁ ታውቃላችሁ? አልሰማችሁ? ካርማ ሲባል የሰማ ሰው አለ? ኧረ ዝምታ። ልክ ነው፣ ዝምታ። ልቀጥል ስላልሰሙ ነው። በእውነት ቲክቶክ ላይ አላያችሁም? በጣም እኮ ነው ካርማ የሚለው ቃል የሚደጋገሙ። ምንድነው? መልካም ካደረክ ምን ይሆንልሃል? መልካም ይሆንልሃል። ክፉ ካደረክ ክፉ ይመጣብሃል የሚል አላያችሁም? ካርማው ነው ይመጣብህ፣ ካርማው አገኘው ምናምን ባልኮ ይደጋግማል። አይታችሁ ከሆነ ማለት ነው። አንዳንድ አስተሳሰቦች አሉ። ምን አይነት አስተሳሰብ ነው ያለው ማለት ነው? አንድ ሰው መልካም የሚያደርግ ከሆነ ምን እንደሚገጥመው መልካም ነው የሚገጥመው። ክፉ የሚያደርግ ደግሞ ምን ይገጥመዋል? ክፉ የሚል አስተሳሰብ አለ። ብቻ እንግዲህ እናንተ አልገጠማችሁ ነው ብቻ ግን አለ፣ ከተማ ውስጥ አየሩ ላይ አለ። በዚህ በመጨረሻው ዘመን ላይ እንዲህ አይነት አስተሳሰብ በጣም እየገነነ መጥቷል። አንዱ እሱ ነው። ሁለተኛው እንደ ክርስቲያን አስተማሪዎች እንደ ቤተ ክርስቲያን ደግሞ የሚሰጥ ትምህርት አለ። ሰምታችሁ እንደሆነ አላውቅም፣ እናንተ ጋር አላውቅም። ምን እንደሚሰጠው ትምህርት ክርስቶስ አንዴ መከራዬን ሙጥጥ አድርጎ ስለወሰደልኝ እኔ ጋር ምን አይደርስም? መከራ እኔ ጋር አይደርስም። መስቀል ላይ ጌታዬ ምን ብሏል? ተፈጸመ ብሏል። ጭልጥ አድርጎን የጠጣልኝ መከራዬን እኔ በእንዴት ነው የምኖረው? በረፍት ነው የምኖረው፣ በሰንበት ነው የምኖረው፣ ምንም አይገጥመኝም የሚል
ደግሞ እንዲህ አይነት ደግሞ እንትኖች አሉ መጽሐፍታችሁ ማለት እንደሚያስተምሩ ሰዎችና እንደሚናገሩ ሰዎች አሉ ከተማ ውስጥ። ግን እንደ ክርስቶስ ተከታዮች እዚህ ጋር አይታችሁ ከሆነ ክርስቲያን እንደሚሆን ግን መከራን ብትቀበለው ነው የሚለው። ክርስቲያን እንደመሆን ግን ስለ መከራ ምንድነው ማወቅ ያለበት? ምንድነው ማሰብ ያለበት? እንግዲህ የተነሱ ይመስለኛል አንዳንድ ነገሮችን ደግሜ ወደዚሁ ነጥብ መለሳለሁ ማለት ነው። ምንድነው ግን ማሰብ ያለበት? እንደ ክርስቲያን ክርስቶስ እንደሚከተል ሰው ክርስቶስ እንደሚያክሰው መከራ ስለሚባለው እሳቤ ምንድነው ማወቅ የሚገባል? ምንድነው መረዳት ያለብን? መጽሐፉ በትክክል የሚያሰርጸው የሚናገረው እውነት ምንድነው ብለን መማት አለበት፣ መረዳት መቻል አለብን። እንደምታውቁት እግዚአብሔር ፈጣሪያችንም ነው ደግሞ ምናችንም ነው፣ ዋጃችንም ነው። ልክ ነው ያለም ፈጣሪያችንም ነው ደግሞ ምናችንም ነው። እግዚአብሔር በመፍጠሩም በመዋጀቱም ለሰው ያሰበው ሰንበት ነው፣ እረፍት ነው ያሰበው እግዚአብሔር። ማለት ታስታውሳላችሁ እግዚአብሔር ሰውን ፈጠረ፣ ማነው ፍጥረታትን ፈጠረ። በስድስተኛው ቀን ሰውን ፈጠረ፣ ሰባተኛ ቀን ሆነ ምን ሆነ የሚለው ሰንበት ሆነ አይደል? ሰው ብዙ እንደሚነገረው እንደምትሰሙት መኖር ሲጀምር መኖር የጀመረው በምንድን ነው? በሰንበት ነው። በማን ሰንበት? በእግዚአብሔር ሰንበት። እግዚአብሔር ፐርፌክት ነው ፍጹም ነው ባለው እረፍት ውስጥ ነው ሰው መኖር የጀመረው። የእግዚአብሔር ዓላማ በመፍጠሩ ሰው ሰፈር እንዲያደርግ፣ ሰው እንዲጨናነቅ፣ ሰው እንዲጎዳ፣ እንዲያዝን የሚል እሳቤ ያልነበረው በእግዚአብሔር መፍጠር ሀሳብ ውስጥ ማለት ነው። ሰንበት ነበር ለሰዎች ያሰቡ እግዚአብሔር። ያው ምን አይነት ሰንበት ብያቸዋለሁ? ሰዎች ዲፋይን የሚያደርጉት ሰዎች ይሄ ነው እረፍት የሚሉትን እረፍት ሳይሆን እግዚአብሔር ራሱ እረፍት ያለውን እረፍት፣ እግዚአብሔር ራሱን ያሳረፈ እረፍት ነበረ። ለማን የታሰበው እያልኳችሁ ነው? ለሰዎች የታሰበው። ግን እንደምታውቁት እዛው ዘፍጥረት ላይ እንደሚነግረን ሰው ምን አረገ? የእግዚአብሔርን መስመር ተላለፈ፣ ትሬስፓስ አረገ አይደል? የተሰመረለትን መስመር የኪዳኑን ልክ ሰበረና ሰው በራሱ መራመድ ሲጀምር፣ በራሱ ነገሮችን መወሰን ሲጀምር መጽሐፍ ቅዱስ እንደሚነግረን ምድር ምን የምታበቅለው ነች? እሾክና አሜከላ። እሾክና አሜከላ በነገራችን ላይ ይሄ የምናውቀው ዛፉ ላይ ብቻ ያለው ምናምን ብቻ ሳይሆን ምድር ምን ሆነች ማለት ነው? የምትጎረብጥ ሆነች፣ የማትስማማ ሆነች። ሰንበት ሰው ከሰንበት ወጣ። የሚቆጠቁጥ የሚያም የሚያስጨንቅ የሚያስፈራ የሚያስደነግጥ የሚያም ነገር ያለበት ሆነ። ይሄ እግዚአብሔር የፈጠረው ፍጥረት ማለት ነው። የፈጠረው እግዚአብሔር ሰዎች በእንዲህ አይነት ነገር መቀጠል እንደማይችሉ መቀጠላቸውም ልክ እንዳልሆነ ስለሚያውቅ እግዚአብሔር ደግሞ ሰዎችን ወደ ራሱ ሰንበት ለመጥራት የመዋጀትን ስራ ደግሞ አመጣ። በክርስቶስ ኢየሱስ እግዚአብሔር ወደ ምድር መጥቶ ያደረገው ምንድነው ካላችሁኝ፣ ምን አረገን? ዋጀን አይደለም? ዋጀን። እግዚአብሔር ስም የተባረከ ይሁን። የእግዚአብሔር የመዋጀት ዓላማ አሁንም ሰዎች ተመልሰው እግዚአብሔር ባረፈበት ረፍት እንዲገቡና በሰላም እንዲኖሩ የእግዚአብሔር ዓላማ። ግን ይሄ እግዚአብሔር ያሰበው ረፍት ስነ ፍጻሜያዊ ረፍት እንጂ አሁን በዚህ ምድር ላይ ያለንበት ዘመን ውስጥ የሚከሰትና የሚመጣ እውነት አይደለም። አሁን እንደ ክርስቲያን መገንዘብ ያለበት ነገር ምንድነው? በመፍጠር ሰንበት ውስጥ ያስገባን ጌታ በመዋጀት ሰንበት ውስጥ ሊያስገባን የቀጠረው በስነ ፍጻሜ እንደሆነ ማሰብ መቻል አለብን። ለዚህ ነው ራዕይ መጽሐፍ ምዕራፍ 21 ላይ ታስታውሱ እንደሆነ በዚያ ይላል በቤት በእግዚአብሔር ጊዜ በእግዚአብሔር ዘመን በመጨረሻው ዘመን ምን የለም ይላል? እንባ የለም፣ ህመም የለም፣ ስቃይ የለም። ምንድን ያለው? ሰንበት ነው ያለው። አሜን ይባላል። እኔ ጋር ናችሁ። እግዚአብሔር በክሪኤሽንም በሪደምሽንም ለሰዎች ያሰበው ምንድን ያልኳችሁ ነው? ሰንበት ነው ያሰበው። እና ቀን ይመጣል። እስቲ አሜን በሉ ባካችሁ። እግዚአብሔር ቀን ቀጥሯል፣ ቀን አዘጋጅቷል። ምን ውስጥ የምንገባበት? ምንም የሚቆጠቁት ህመም የሌለበት እንባ የሌለበት ረፍት የተሞላበት ዘመን ከፊታችን ቀጥሯል እግዚአብሔር ስም የተባረከው። አሁን ግን በስጋችን ወራት፣ አሁን በዚህ ምድር ላይ በምንኖርበት ወራት ግን የምንኖርበት ዓለም ኃጢአት ያለበት፣ ሰይጣን ያለበት፣ እግዚአብሔርን የማያከብርና የማያመልክ አመለካከትና የህይወት መስመር ያለበት ስለሆነ የእግዚአብሔር ዋጆ ገና ፍጹም ሆኖ ስላልተጠናቀቀ በሰዎች ውስጥ ወደ ፍጻሜው ስላልደረሰ አሁን በስጋችን ወራት በዚህ ምድር በምንኖርበት ጊዜ የምናልፍበት መንገድ የመጣውን የዋጂውን የክርስቶስን ህይወት ያማከለ እንደሆነ መገንዘብ መቻል አለብን።
አሁን ባነበብነው ክፍል ላይ ክርስቲያን እንደመሆን ግን መከራን የሚቀበል ቢኖር የሚለው ቃል የሚያሳየን ነገር ምንድነው? ይሄ ክርስቲያን የሚለው ኮንሰፕት ምን ማለት እንደሆነ ታውቃላችሁ? መጽሐፍ ውስጥ ክርስቲያን የሚለው ቃል 3 ጊዜ ብቻ ይጠቀሳል። በአጠቃላይ በኒው ቴስትመንት 3 ቦታ ብቻ የምታገኙት። ሁለቱ ሐዋርያት ሥራ ላይ ነው፣ አንዱ እዚህ ጴጥሮስ ላይ የምታገኙት። ሌላ ቦታ ታገኙት ክርስቲያን የሚለው ቃል እና ክርስቲያን የሚለው ቃል ትርጉሙ ምንድነው ካላችሁ ምናልባት ክርስቲያን የሚለውን ቃል በእሳቤ ውስጥ ትንታኔ የሰጠው ጴጥሮስ ይመስለኛል እዚህ ክፍል ላይ ማለት ነው። ክርስቲያን ማለት እዚህ አሁን ባነበብነው የጴጥሮስ መጽሐፍ ላይ እንደምትረዱት ሁለት ስም የክርስቲያን የሚለው ስም ሁለት ትርጉም ያለው ይመስላል ከዚህ ክፍል ተነስቼ ማለት ነው። አንደኛው የክርስቶስ ተካፋይ የሆነ ሰው ምን ይባላል? የክርስቶስ ሕይወት፣ የክርስቶስ ክብር፣ የክርስቶስ መከራ ተካፋይ የሆነ ሰው ምን ይባላል? ክርስቲያን ይባላል። ሁለተኛ እዚሁ ክፍል ላይ የምታገኙ ነገር ደግሞ ለክርስቶስ ስም ይላል የክርስቶስን ስም የተሸከመ ሰው፣ በክርስቶስ ስም የተጠራና የተቀደሰ የተለየ ሰው፣ የክርስቶስን ስም የተሸከመ ሰው እሱ ምን ይባላል? ክርስቲያን ይባላል። ሰውን የክርስቶስን ስም እንደተሸከመ ሰው የክርስቶስ የሕይወትና የክብሩ የመከራው ተካፋይ እንደሆነ ሰው በዚህ ምድር ስትኖሩ ምን አለባችሁ? መጽሐፍ የሚለን እኔ ጋር ናችሁ ወገኖቼ፣ ምን አለባችሁ የሚለን መከራ አለባችሁ። ለምን እንደሆነ ላሳያችሁ እፈልጋለሁ። ይሄ ነገር በደንብ መጽሐፍ ሳይ መርህ ስለሆነ በደንብ ላሳያችሁ እፈልጋለሁ። ምን ማሳያችሁ እፈልጋለሁ? ክርስቶስ ወደዚህ ምድር ሲመጣ አንድም ብዙ ጊዜ እንደሚባለው ማለት አንድም ሊዋጅን የመጣው ማለት ከኃጢአት ኃይል ከሰይጣን ኃይል በዚህ ዓለም ካለው እግዚአብሔር የለሽ ሕይወት ሊያድነን ሊዋጅን የመጣው አንድም አይደለም። ሁለትም ክርስቶስ ወደዚህ ምድር የመጣው የሕይወት ማነጻጸሪያ የሕይወት ውሃ ልክ ሆኖ ነው የመጣው ጌታችን ኢየሱስ። እግዚአብሔርን ደስ የሚያሰኝ ሕይወት፣ እግዚአብሔርን የሚያከብር ሕይወት፣ የእግዚአብሔርን ፈቃድና ሐሳብ የሚገልጥ ሕይወት ምን ይመስላል ካላችሁ እግዚአብሔር እንሆኝ የሚላችሁ ማን ነው? ክርስቶስ ኢየሱስ። ክርስቶስ ወደዚህ ምድር ሲመጣ እንደምታውቁት በዚህ ዓለም ካለ ሕይወት፣ በዚህ ዓለም ካለ የመኖር ሰበብ፣ በዚህ ዓለም ካለ የመኖር ዓላማ በተቃራኒ ሆኖ ነው የመጣው ጌታችን ኢየሱስ። አወሳሰብኩት ነው ጥሩ ነው የምናገረው። አቤል ቀጥል። አያችሁ ክርስቶስ ሲመጣ የእግዚአብሔርን መንግስት እሳቤ ይዞ ስለመጣ፣ የእግዚአብሔርን መንግስት እሴት ይዞ ስለመጣ፣ የእግዚአብሔርን መንግስት ፋይዳ ይዞ ስለመጣ በዚህ ዓለም ካለ የህይወት ሰበብ የህይወት ዓላማና የኑሮ መመላለስ ምን ብሎ ነው የመጣው? ተቃርኖ ነው የመጣው ጌታችን ኢየሱስ። ቻለም ጨለማ ናት፣ ክርስቶስ ምን ሆኖ ነው የመጣው? በሉ ባካችሁ ብርሃን ነው። ተቃርኖ ነው የመጣው ክርስቶስ ኢየሱስ። ስለሆነ በዚህ ዓለም ያለ የህይወት መርህ፣ በዚህ ህይወት ዓለም ያለ የህይወት መመላለስ በክርስቶስ ከመጣው ጋራ ምን ማለት አይችልም? መጣመር አይችልም፣ መታረቅ አይችልም፣ አብሮ መፍሰስ አይችልም። አንዱ ሌላውን ይቃወማል። አንዱ ሌላውን ይቃወማል። አንዱ ሌላውን ይቃወማል። ስለዚህ የመኖራችን ሰበብ ታውቃላችሁ። የመኖር ሰበብ ስላችሁ ለምን የምንኖሩት ማለት ነው። የምንኖርበት ሰበባችን መቼም በልተጠተን በሞት ምናምን አለ ሰበባችን አለ። የመኖራችን ሰበብ የመኖራችን ዓላማ በህይወት የመላሳችን ዋና ነገር ክርስቶስ ከሆነና የክርስቶስ ህይወት ከሆነ የክርስቶስ ተልእኮ ከሆነ አይቴሊው ምንም ጥያቄ የለውም። ዓለም በራሷ አውቶማቲካሊ ምትላለች፣ ትቃወማለች። ምን ይባለው? ባይ ዲፎልት ይባለው። ልክ ክርስቶስን አፕላይ ካረጋችሁ የታችሁ ውስጥ በዛው ቅጽበት ዓለም ጠላታችሁ ትሆናለች። በዛው ቅጽበት በዚህ ዓለም ያለው የህይወት ምን ያደርጋችኋል? ይቃረናችኋል። ስለዚህ ምን ማለት ነው? እቺ ዓለም በአንድም በሌላ መንገድ ምን ትላችኋለች ማለት ነው? መከራን ታመጣባችኋለች ማለት ነው። መከራ የሚመጣባችሁ ኃጢአተኛ ስለሆናችሁ አይደለም። በኃጢአት ምክንያት መከራ ይመጣም እያልኳችኋል። ግን እንደ ክርስቲያን እንደመሆናችሁ መከራ ብትቀበሉ ስለሚል ማለት ነው። ክርስቲያን በመሆናችን ብቻ የክርስቶስ ስም በመሸከማችን ብቻ የክርስቶስን ህይወት ስለተካፈለን ብቻ ምን ይገጥመናል እያልኳችሁ ነው? መከራ ይገጥመናል። ዓለም አልተቀበለችውም፣ ክርስቶስን አልተቀበለችም። በነገራችን ላይ በሰው ዓለም ውስጥ ፐርፌክት ሆኖ የተፈጠረ በፐርፌክት ሆኖ የመጣ ብቻ ነው? ክርስቶስ ብቻ ነው። ፐርፌክቱን ሰው ዓለም ምን አላለችው? አልተቀበለችው።
አልተቀበለችው። ሰውማ እንዲህ ነው፣ የሰውማ ምርጥ እሱ ነው አላለችውም። ክርስቶስን ዛለ ምን አደረገችው? ክሩሲፋይ አደረገችው፣ ሰቀለችው አለ። ሰቀለችው። ስለሆነ በክርስቶስ ያለን የህይወት ልክ ይዛችሁ በዚች ዓለም ፊት መመላለስ ከጀመራችሁ ግልጽ ነው በእናንተ ላይ እናንተም በዓለም ላይ ዓለምም በእናንተ ላይ ምን አውጇል ማለት ነው? ጦርነት ታውጇል። አብራችን ያላችሁ መንፈሳዊ አይናችሁን እግዚአብሔር ከፍቶ ቢያሳያችሁ ሁላችንም የለበስነው የሚሊተሪ ልብስ ነው። አልሰማችሁኝ? ሁላችንም የለበስነው የወታደር ልብስ ነው። ስንቶቻችን መቶ አለቃ እንደሆነ አላውቅም። ግን በዓለምና በዓለም ካለው ህይወት ጋር ጦርነት ውስጥ ገብታችኋል። ውጊያ ውስጥ ነው ያላችሁት፣ ተቃርኖ ውስጥ ነው ያላችሁት። ስለሆነ ይላችሁ የእግዚአብሔር መንግስት ኃይልና መርህ የጨለማው መንግስትና ኃይል መርህ ግጭት ውስጥ ስላላችሁ በዚህ ውስጥ እናንተ የአንዱ ወገን ከሆናችሁ አይቀርላችሁ። ምን ማለት ነው እያልኳችሁ ነው? በጌታ ከሆናችሁ በክርስቶስ ከሆናችሁ በእውነት ክርስቶስን ደግሞ እየመሰላችሁ ለመኖር ራሳችሁን ክርስቶስን በመሰል እያሳደጋችሁ ከመጣችሁ ክርስቶስ በእናንተ መታየት ከጀመረ ዓለም ወልካም አትላችሁ። ዓለም ጉንጉን አታጠልቅላችሁ። ዓለም ታርጋችኋለች፣ ትቃወማችኋለች፣ ታሳደዳችኋለች፣ ትጣላችኋለች። የጌታ አምላካችን ስም የተባረከው አሜን ነው ወይ? አሜን ነው ወይ? አንድ ልጅ በቅርብ አግኝቼ ነበርና እንዳትወስዱብኝ የመጣችበት አገር አዲስ መታ ነው የመጣችበት አገር እና የኢትዮጵያ ኤምባሲ ውስጥ ነው የምትሰራው ልጅቷ እና መጥቼ ስራ ጀመረች። ያው ሰጧትና ምን ያው የዛን ሀገር ኑሮ ጀመረችና ያው የዛ ሀገር ሁሉ ነገር የሚከፍሉት በእንትን አይደለም እንዴ ባለው መከራ የሚከፍሉት ወይ ስልካቸው ላይ ማለት ወረቀት ማለት ጤቅ ማረፍ ጤቅ ነው እና በሁለተኛ ወር ባንክ እንትን ላከልኛለች። ስቴትመንት ላከልኝ ምንድን ይባላል የሆነ ወረቀት ላከልኝ እና የላከልኝ ወረቀት ምን የሚል ነው አለች። በዚህ ቀን እዚህ ሱቅ ይሄን ገዝተሻል፣ በዚህ ቀን ይሄን ሱቅ እዚህ ገዝተሻል፣ የገዛሽው ቃል ይሄ ነው ስናየው እንትንሽን በዚህ አይነት ወጪሽ ካለሽ ደሞዝ ጋራ እንትንሽ ስለማይመጣጠን የህይወት ዘይቤሽን ቀይር የሚል ምክር ሰጥኛለች ባንኩ እና እሷ ምን አለችኝ? እኔ ምክሩ አይደለም ያስደነገጠኝ መውጫ መግቢያውን ያውቁታል። እንዴት ነው የምኖረው? የገባሁባት እያንዳንዷን ሱቅ ያውቋታል። የት እንደነበርኩ ያውቃሉ። ምን እያልኳችሁ ነው? አሁን ነገ የሚመጣው ዓለም ብዙ ጊዜ እንደምናገረው ነገ የሚመጣው ዓለም ከኛ ቁጥጥር ውጪ የሆነ ነገሮቻችን ሁሉ የሚከታተል በሆነ ስር ሊያስገባን የሚፈልግ ሲስተም የተደራጀበት ያለበት ዓለም በክርስቶስ ሆነ ያንን ዓለም ከተቃወምክ ጉንጉን አይደለም አንገት ላይ የሚገባው። እኔ ጋራችሁ ጉንጉን አይገባም አንገት ላይ። ምን ይመጣባችሁ ማለት መከራ ይመጣል። ስለዚህ መጽሐፍ ቅዱስ ቁጥር 4 ላይ እንደሚነግረን ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆን መከራ ድንቅ ነገር እንደመጣባችሁ እናትበሉ አትደነቁ። ጳውሎስ እኮ መከራ ይደርስባችኋል አይደርስባችሁ የሚል ክርክር ውስጥ አይደለም ያለው። ያለው ምን ይደንቃል? ኖርማል እኮ ነው። ክርስቶስን ይዘህ ስሙን ተሸክመ እንዴት በሰላም ልትኖር ታስባለህ? እንዴት ይደንቃል ይሄ ነገር? ይሄ እኮ ኖርማል ነው። ዮሐንስም ምዕራፍ 3 ቁጥር 16 ላይ ይላል ዓለም ስለጠላችሁ ምን አትበሉ አትደነቁ። ኖርማል ነው እኮ ይሄ ኖርማል። የሚያስደነግጠው ልክ ያልሆነው ዓለም ምን ብትላችሁ ነው? ብታመሰግናችሁ ብታደንቃችሁ። ይሄ እኮ ኖርማል ነው። ድንቅ እንደመጣባችሁ አታስቡ። እንደው በጳውሎስ ትምህርት አይታችሁት ከሆነ የፊልጵስዩስ መጽሐፍ ላይ ጳውሎስ ምንድን ያላቸው? እንደውም ዓለም ስታሳደዳችሁ ዓለም በእናንተ ላይ መከራ ስታመጣባችሁ አንድ ማስረጃ ነው ለእናንተ። ምን ማስረጃ ነው? በክርስቶስ ስለመወገናችሁ፣ የክርስቶስ ስለመሆናችሁ፣ ዓለምን የሚቃረን ህይወት በህይወታችሁ እየተመላለሰ እንደሆነ ማስረጃችሁና የመዳናችሁ ምልክት ነው። አመስግኑ ይላል ጳውሎስ። እኔ ጋር ናችሁ ወገኖቼ። ቦማርሌ መጣ ጊዜ ትላችሁ ቦማርሌ ኢትዮጵያ ውስጥ መጥቶ ነው ቀረ። ቦማርሌ አይደለም የቦማርሌ ልጅ ነው መሰለኝ። እናንተ አታስታውሱ ነው የኔ ማስታውሰው።
ያኔ መስቀል አደባባይ ተከለከለ። እስጢፋኖስም ራዋኤልም እንዴት እንደዚህ አይነት ቅዱስ ቦታ እንዴት ጴንጤዎች ይዘምራሉ? ምክንያቱም የእሱ የመጣ ጊዜ ቦንኬ ደግሞ ኮንፈረንስ ሊያደርግ ምናምን ተብሎ መስቀል አደባባይ ትላችኋል ተፈቅዶ እንትን ቆሞ እንደ ይባለው እንደውም እንትን ቆሞ ባለ ስፒከሩና እንኳን ተዘርግቶ ምናምን በፍጹም እንሞታለን በፍጹም እዚህ የማይደረግም ብለው አስከልክለው ጃልሜዳ ተባለ። ጃልሜዳማ ቅዱስ ተከልክሎ በኋላ ይሄን የገባ ነው። ቀጠናው ታለ የሚለው ምስራቅ ነው ቀጠናው ከልክለው ነው። የሚገርማችሁ በሳምንቱ የቦብ ማርሊ መጥቶ ጨፈረ እዛ ቦታ ላይ እንቱ ላይ መስቀል አደባባይ ላይ በሳምንቱ እኮ እና እኔ እዛን ጊዜ ይሄ ቃል ትንሽ የገባኝ እዛን ጊዜ እንዴ ዓለም ምን አላለችን እኛን አልፈልግም ብላ ማን ተቀበለችው? ኦኬ እግዚአብሔር ይመስገን እኛ ጋራ የማትፈልገው ነገር አለ። ጳውሎስ ይሄ ምናችሁ ነው አለ የሚያስደንቅ ነገር እኮ በቃ የአለቃ ምርጫችሁን ነው የሚያሳየው። የህይወት ምልልስ ምርጫችሁን ነው የሚያሳየው። የህይወት ግባችሁን ነው የሚያሳየው። መዳናችሁን ነው የሚያሳየው። ድንቅ ነገር እናዘው አትቁጠሩት። ድንቅ አይደለም ይሄ ነገር የተጠራችሁት ለዚህ ነው። የእግዚአብሔር ስም የተባረከ አሜን ነው ወይ? መከራ ድንቅ እንደሆነ ለየት ብሎ እንደመጣባችሁ አታስቡ። የመንገዱ ባህሪ ነው። አሜን ነው ወይ? አጠገባችሁ ያለው ሰው መንገዱ ባህሪው እንዲህ ነው በሉኝ ባካችሁ። መንገዱ ባህሪ እንደዚህ ነው። የሚገርመው እዚህ ክፍል ላይ ሳየው የገረመኝ አንድ ነገር በነገራችን ላይ በዓለማችን ላይ መከራ አልባ ህይወት የለም። በጌታም ሆንክ በጌታም አልሆንክ ምን አለ በሉ እባካችሁ የመከራ ምርጫ ነው ያለው። በክርስቶስ መከራ መቀበልና ያለ ክርስቶስ መከራ መቀበል ነው ያለው። በጌታም ብትሆን ምን አለ አዋሩኝ እባካችሁ ኢየሱስ ጌታ ነው። በጌታ ከሆንክ ለጽድቅ ነው መከራ የምትቀበለው። በጌታ ካልሆንክስ ሰርቀ ነው የምትቀበለው መከራ። ክሉ ይላል ምን መሰላችሁ? እናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራ አይቀበልም። ታዲያ ይቀበል። ከተቀበላችሁ መከራ የማይቀር ሆነ መከራ ከተቀበላችሁ የሚሻላችሁ ክርስቲያን እንደመሆናችሁ መከራ ተቀበሉ ነው ጳውሎስ። ኢየሱስ ጌታ ነው። አሜን ነው ወይ? የመከራ ምርጫ ነው ያለው። መከራ ምረጡ። ዛሬ ልነግራችሁ የምትወሱ ነው። መከራ ምረጡ። የትኛው መከራ ይሻላል? በሰው ነገር ገብታችሁ መከራ ከመቀበል በምን ይሻላል? ለክርስቶስ ጽድቅ ቆማችሁ መከራ መቀበል ይሻላል ነው ጴጥሮስ እያለ ያለው። መከራ አልባ ህይወት የለም። መከራ አልባ ህይወት በሰማይ ነው። እስቲ አሜን በሉ ባካችሁ። ክርስቶስ ይመጣ እስካቶሎጂካል ነው። ስነ ፍጻሜያዊ ነው። እዚህ እስካለን ድረስ ክርስቶስ በእኛ ስም ውስጥ ከተጠራ ድረስ የክርስቶስን ባህሪ እስካሳየን ድረስ የመከራውና የክብሩ ተካፋዮች እስከሆነን ድረስ በዚህ ምድር እያለን ምን አለ? መከራ አለ። መከራ አለ። ይሄን ማለት አስፈላጊ በጣም አስፈላጊ ነው። ሰው ምንድነው መረዳት ያለብን ካላችሁ ቶሎ ከዚሁ ክፍል ላይ 1-3-4 ነገሮችን ቶሎ ብዬ ላሳያችሁ። የጌታ ስም የተባረከው። የመጀመሪያው ቁጥር 13 ላይ የምታገኙት ቃል ነው። ሚላል አትደንግጡ። የሚያስደነግጥ ነገር አለ፣ አዲስ ነገር አለ፣ የሚያስበረግግ ነገር አይደለም። ኖርማል ነው። ክርስቶስን በተሸከመ መከራ ላይ ገጥም አይችልም። በቃ ኖርማል ነው። የክርስቶስ ስም በአንተ ላይ ተጠርቶ መከራ ላይ ገጥም አይችልም። ኖርማል ነው። ተቀበሉ። ኖርማል ነው። በቃ ሚላል ቁጥር 13 ላይ ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ምን ይበላችሁ ይላል? ደስ ይበላችሁ ይላል። አንደኛው ስለ መከራ ስናስብ ማሰብ ያለበት ነገር ይላችሁ እንግዲህ አሁን ይሄ ነው እንግዲህ የክርስትና ስነ መለኮት ማለት ይሄ ነው። የክርስትና አስተምሮ ማለት ይሄ ነው። የክርስትና መቆሚያ ዘንግ ማለት የምትደገፉበት፣ የምትቆሙበት፣ የምትጽኑበት ዘንጋችሁ ማለት ይሄ ነው። ደስታ በምድር በዚህ ጊዜ ብቻ አይደለም ያለው። አንዳንዱን ደስታ የምንቀበለው የት ነው? በሰማይ ነው። ነገ ነው የምንቀበለው። ሁሉ ነገር አሁን፣ ሁሉ ነገር ዛሬ፣ ሁሉ ነገር አሁን የሚለው የዚህ ዘመን አስተሳሰብን መጣል መቻል አለብን። እኛ የምንጠብቀው ክብር፣ የምንጠብቀው ደስታ በየት ነው ያለን? በፊት ነው ያለን፣ በሰማይ ነው ያለን። አሜን አይባልም ወይ እናቶች? ጴጥሮስ እዚህ ጋር ምንድን ነው የሚላቸው? ስለ መከራ ስታስቡ አንድ ማሰብ ያለባችሁ ነገር ምንድነው?
ዛሬ ቢጠዘጥዛችሁም ዛሬ ባይመቻችሁም ዛሬ መከራ ብትቀበሉም በክርስቶስ የምትጸኑ ከሆነ ነገ መጥቶ ያከብራችኋል። ነገ የማታውቁትን ደስታ ትካፈላላችሁ ከሱ ጋር። አሜን ነው ወይ? ስለዚህ ዛሬ ጸንታችሁ መቆም ይሻላል። ዛሬ መከራውን ከክርስቶስ ጋር አብራችሁ መሄድ ነው የሚሻለው። ለምን? ነገ የተቀጠረ ደስታ አለ። ነገ የተቀጠረ ደስታ አለ። ነገ የሚመጣ ሊገባን ከሚችለው በላይ የሆነ ክብር አለ። ከሱ ጋራ መከራውን ከተካፈልን ከሱ ጋራ ምኑን እንካፈላለን? ክብሩን እንካፈላለን። አሜን ነው ወይ? ስለ መከራ ስታስቡ በምንም በምታልፉ ወገኖች፣ በምንም በምታልፉ ወንድሞች እናቶች ማሰብ ያለባችሁ ዛሬ የሚሰማችሁ ጥዝጣዜ ነገ ክብርና ደስታ እንደሚመጣላችሁ አምናችሁ ባላችሁበት ነገር መጽናት ከኔና ከናንተ የሚጠበቅ ነው። ጳውሎስ ነው የሚላቸው ደስ ይበላችሁ ይላቸው። ምዕራፍ 1 ምናልባት ስታዩ ታስታውሳላችሁ ብዬ አስባለሁ። አሁን አስፈላጊ ሆኖ በአንዳንድ ምን ገብታችሁ ይላል ችግር ውስጥ ገብታችሁ ይላል። ግን ነገ የሚመጣ ምን አለ ይላችኋል ጳውሎስ። ጴጥሮስ ይላችኋል ነገ የሚመጣ ምን አለ? ታላቅ ደስታ አለ። ዲፋይን ሊደረግ የማይችል በአይምሯችን ልንረዳው የማንችል ታላቅ የሆነ ደስታ አለን በሰማይ። የጌታ ስም የተባረከ። እናንተ ራሳችሁ ላሳስባችሁ ፈልጋለሁ። የሆነ ጭንቅ ብሏችሁ ፈርታችሁ ደንግጣችሁ ምን እንደምታደርጉ ግራ ገብታችሁ ተንበርከካችሁ ስትጸልዩ ነገራችሁን ሁሉ የሚያስረሳ ውስጣችሁን የሚያምነከንክ የመንፈስ ደስታ ወርዶባችሁ አያውቅም? እስቲ ይሄን ነገር ኤክስፒሪየንስ ያደርጋችሁ ሰዎች እጃችሁን አሳዩ። ጥቂት ሰዎች ናቸው። ቅምሻ ነው እሱ። የሰማችሁ ነው። ችግሩ እንዳለ እያለ መከራው እንዳለ እያለ ተንበርኬ ጸልይ፣ ግን የሆነ ነገር ከላይ ላይ ያነሰዋል። አይምሮዬ ላይ ልቤ ላይ ያለው ነገር ብድግ አድርጎልኝ የሚገርም ሐሴት ውስጥ የመልጦ ብዬ እነሳለሁ። ቅምሻ ነው እሱ። ነገ የሚጠብቅን ታላቅ ደስታ አሜን ብላችሁ ጩባካችሁ። ኢየሱስ ጌታ ነው። ጴጥሮስ ይሄንን ገንዘብ ውስጥ አስገቡ። መከራ የለም የሚል አሳሰብ ተውት። አይቻልም። እሱ ውሸት ነው። እሱ እንደሱን ታታስብ። ስሙን ተሸክመ የእሱ ተካፋይ ነኝ ብለህ መከራ የለም ብለህ እንዳታስብ። ተቃርኖ ነው የመጣው እሱ። ተቃውሞ ነው የመጣው ይህችን ዓለም እሱ ስለተቃወማት ዓለም በሰላም አታኑሯችሁ። ጳውሎስ ጌታ ኢየሱስ ራሱ እኮ ምን አለ? ዓለም እኔን ምን አላለችኝም? አልተቀበለችኝም። ስለዚህ እናንተን ምን አትላችሁ? በግልጽ ነው እንዳትጠብቁ። ታዲያ ምን ይሻላል? በምታልፉበት መከራ ውስጥ አትርሱ። ነገ የሚጠብቃችሁ ምን አለ? ደስታ አለ። ኢየሱስ ጌታ ነው። ሁለተኛው ቁጥር 14 ላይ የምታገኙት ቃል ነው። ምናልባት ከዛኛው ጋር ይመሳሰላል። ምን አምሰላችሁ? አንዳንድ ጊዜ መከራ ውስጥ ስንገባ እንዲህ አይነት የሚያስጨንቅ ነገር ውስጥ ስንገባ ስናልፍ በዚህ አይነት ከባባድ ነገሮች ስናልፍ የሚመስለን ብዙ ሰዎች የሚመስላቸው ማን እንደተወና እግዚአብሔር እንደተወና የሚመስላቸው እግዚአብሔር እንደተው ምናልባት እግዚአብሔር እንደተቆጣን እግዚአብሔር እንደረሳን አስተዋሽ እንደሌለን እግዚአብሔር ራሱን ዝም እንዳለን ነው የሚመስለን። ጴጥሮስ ግን የሚለውን ተመልከቱ። ቁጥር 14 ላይ ይላል ስለ ክርስቶስ ስም ምን ብትሉ ይላል ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ምን ይላል? ያርፋል እና ምኖች ናችሁ? ብፁዓን ናችሁ ይላል። ሁለተኛው መርሳት የሌለብን ነገር እንደው ቅድም ካነሳሁት ጋር የሚገናኝ ሐሳብ ነው ያለው። ለክርስቶስ ስም መከራን በተቀበላችሁ ቁጥር አንድ ነገር እርግጠኛው ነው፣ መንፈስ ቅዱስ ከመንጊዜውም በላይ ወደ እናንተ ይቀርባል። አሜን ነው ወይ? አብ መንፈስ ቅዱስ ከኛ ጋር ነው ያለው፣ በውስጣችን አድሯል። ልክ ነው አይደል? እዚህ ጋር ግን ተጨማሪ ነገር የሚነግረን በውስጣችን ያደረው መንፈስ እንዳለው ነው። ምን ይላል ደግሞ? በእናንተ ላይ ምን ይላል? ያርፋል ይላል። ልዩ እርዳታ፣ ልዩ እገዛ፣ ልዩ አቅም፣ ልዩ መበርታት፣ ልዩ ማለፍ፣ ልዩ መሻገር የሚያስችል ጉልበት ለመስጠት መንፈስ ቅዱስ በማን ላይ ያርፋል? በእናንተ ላይ ያርፋል። መከራ ስትቀበሉ አትፍሩ። ራሳችሁን በቃ ምንም ተስፋ የሌላችሁ፣ ምንም መዳኛ የሌላችሁ፣ ምንም በቃ ምንም ማምለጫ የሌላችሁ አታስቡ። ይልቁኑ ስለ ክርስቶስ ስም መከራን ስትቀበሉ አትርሱ። ይሄን ነገር የእግዚአብሔር መንፈስ በማን ላይ ያድራል? በእናንተ ላይ ያድራል። የጌታ አምላካችን ስም የተባረከ ይሁን። የጌታ ስም የተባረከ ይሁን። ጌታችን ኢየሱስ እኮ ሲላችሁ እንደሆነ በጌተሰማኔ ይጸልይ ነበር። እናስወስናለን። ያው በጣም ተጨንቋል ነበር። በጣም ፈርቶም በጣም ተጨንቆም ነበር አለ። በዚያ ሰዓት ላይ መጽሐፍ ምን እንደሚለው ምን አደረገው ነው የሚለው እግዚአብሔርም ሉቃስ እንደሚነግረን እግዚአብሔርም የሚያበረታ ምን ላከለት ይላል? መልአክ ላከለት ይላል። አብራችሁ ያላችሁት ለስሙ ለሱ ፈቃድ ዋጋ የምትከፍሉ ከሆነ
እግዚአብሔር በልዩ እርዳታ፣ በልዩ ገዛ፣ በልዩ አቅም፣ በልዩ ብርታት ወደ ማን ይመጣል? ወደ እናንተ። አይተዋችሁም ጌታ። አሜን ነው ወይ? እዚህ በመከራችን ደስ ይለናል። ይበልጥ የመንፈሱን መገኘት፣ ይበልጥ የመንፈሱን በላያችን ማረፍ፣ ይበልጥ የመገኘቱ የሐለወቱ መሞላት በሕይወታችን በኑሯችን መሞላት ያመጣልናል መከራ እንጂ መጠላታችን፣ መተዋችን፣ መረሳታችን አለ የሚያመጣው ያልኳችሁ ጴጥሮስ ነው። ስለ መከራ ይህን ማሰብ ነው ያለብን። ሶስተኛ ስለ መከራ ስታስቡ መከራ ማጥሪያ እንደሆነ ማሰብ አለባችሁ። እዚህ ክፍል ላይ መከራ የጠቀሰበት መንገድ ወንድ ወዳጆች በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆን መከራ ለሚለው ሶስተኛው ነገር ማሰብ ያለባችሁ መከራ በክርስቲያን ሕይወት ውስጥ የማጥሪያ መንገድ ነው። ምን አልኩኝ? ምን ያደርጋል? እምነትንና ባህሪን የሚያጠራበት የእግዚአብሔር መንገድ ነው መከራ። ባህሪያችሁንም የሚሰራው እግዚአብሔር ምናችሁን የሚሰራው እምነታችሁንም የሚፈትንና የሚያሳድገው በምን ውስጥ ነው? በመከራ ውስጥ ነው ማሰብ አለባችሁ። ሙሴን እግዚአብሔር ትሁት ለማድረግ እንግዲህ ሌላ ቦታ ውስጥ እንዳልገባ እንጂ ሁሉ ጊዜ መጽሐፍ ሳነብ ለምንድን ነው እግዚአብሔር ሙሴን ፈርዖን ቤት ያሳደገው ብዬ ጠይቃለሁ። ጠይቃችሁ ታውቃላችሁ? ዋይ ለምን አሳደገው? ማለት አሮንም አድርጓል አለ። ወንድማማቾች ናቸው፣ በእድሜ የተቀራረቡ ናቸው። በአንድ ዘመን ውስጥ በዛ ችግሩ በነበረበት ጊዜ የነበሩ ናቸው ወንድማማቾቹ አለ። አሮንም እኮ አድርጓል አለ። ለምን እንደ አሮን አባቱ ቤት አላደገም? ማን ነው? ሙሴ። ለምን ነው ፈርዖን ቤት ያሳደገው እግዚአብሔር? ዋይ ምንድነው ምክንያቱ? እግዚአብሔር አላውቅም፣ ግን የሚገባኝ ንገራችሁ። እግዚአብሔር ለስነ ልቦና ማንነታችንና ለውስጥ ጥንካሬያችንም እንደሚያስብ የገባኝ እኔ ሙሴን ሳስበው ነው። እንግዲህ አላውቅም፣ መጽሐፎች ስታነቡ ሙሴንና ኢያሱን አነጻጽራችሁ ታውቃላችሁ? ሙሴንና ኢያሱን ለኢያሱ እግዚአብሔር ምንድን ነበር ያለው? አትፍራ አላለው? ነግሬሃለሁ አትፍራ። በነገራችን ላይ እግዚአብሔር አንድ ያለም አትፍራ ያለው አትፍራ ብዬህ አልነበረም አለም ያለው እግዚአብሔር ደጋግሞ ለኢያሱ የሚለው ነበር። አብራችሁ ናችሁ? ምን ይለው ነበር? አትፍራ 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 ይለው ነበር። ለምን ነው ካላችሁኝ፣ ኢያሱ ባደገበት ቤት ውስጥ ያደገው ምን ሆኖ ነው? ባሪያ ሆኖ ነው ያደገው። የባሪያ ስነ ልቦና ይዞ ነው ያደገው። ይቅርታ ይሄን በመናገር መጽሐፍ የሚደነግጥ አባት እያየ ነው ያደገው። ነገስታቶቹ ሲያስጨንቁት እርገጥ ሲሉት አንገቱን ደፍቶ ልጅ አርፈህ ተቀመጥ ይገለዋል እንዳት ምንም ዝበናም እያለ ለልጁ ያስተላልፉት። በነገራችን ታውቃላችሁ 400 ዓመት አለ የተገዙት 16 ጄኔሬሽን ቢያንስ በ25 ዓመታቸው እንኳን ቢተኩ አንዱ ሰው ልጁን ቢተካ በ25 ዓመቱ ወደ 16 ጄኔሬሽን ማለት ነው። 16 ጄኔሬሽን ያስተላልፉት ምንነት ነው? ባርነት ነው ያስተላልፉት ልጆቻቸው። እና በጣም ቲም ሪስፔክት ነው ያላቸው ማለት በጣም የተመታ ስነ ልቦና ማለት ነው። እና በጣም ይፈራ ነበር ማለት ነው። ሙሴን ግን ስትመለከቱት እግዚአብሔር ይኸውላችሁ በዚያ ዘመን አስፈሪ መጽሐፍ ሲናገር እኮ እንደ ቶን እሳት ይሆናል የሚለው ሙሴን ሲናገር ማን ነው? ፈርዖን ሲናገር እንደ ጋለ ብረት የመሰለ የሚያቃጥ የሚፋጅ ንጉሥ ነበር ይለዋል። እንደሱ የሆነው ሰው ፊት ቆሞ በድፍረት መናገር የሚችል ስነ ልቦና እንዲኖረው በማን ቤት አሳደጉ? እግዚአብሔር በፈርዖን ቤት አሳደገው። እኔ ለሱ ነው የሚገባኝ። ያየው የሚፈራ አባት አለም ያያለው ንጉሥ እያየ ነው ያደገው። ሙሴ የሚፈልገውን የሚያዘዝ ነው አባት ንጉሥ እያየ ነው ያደገው። አደገ፣ ደፋር ነው፣ የሚፈልገውን ነገር ማድረግ ኮንፊደንስ አለው፣ መውጣት አለው፣ መነሳሳት አለው፣ ጎበዝ ነው፣ አሪፍ ነው። ግን የእግዚአብሔር መንገድ በሱ ብቻ አይሰራ። የእግዚአብሔር ፈቃድ የሚፈጸመው በእግዚአብሔር ባህሪ ነው። ካራክተር ከካሪዝማ ጋር ካልሆነ የእግዚአብሔር አይደለም። እግዚአብሔር የሙሴን ባህሪ ለመስራት ምን አደረገው? የሰማችሁ ነው። ከፈርዖን ምንጣፍ ላይ አንስቶ ዮቶር በጠጥ ላይ ጣለው። አልሰማችሁኝ? ከፈርዖን ካማረ ምንጣፍ ላይ ካማረ ቤተ መንግስት ወስዶ ዮቶር በረት ውስጥ ጣለው። ግራጁዌት ሲያደርግ እግዚአብሔር የሰጠው ሰርተፊኬት እንደዚህ አይነት ትሁት ሰው ተነስቶ አያውቅም የሚል ሰርተፊኬት የሰጠው። ምኑ የተሰራው ያልኳችሁ ነው? ባህሪ በምትሰራ ያልኳችሁ ነው። ባለፈበት ቀጭን መንገድ እና መከራ አንዳንድ ጊዜ በህይወታችን የሚመጣው ምን ሊሰራ ነው ያልኳችሁ ነው? ባህሪያችንን ሊሰራ እንደሚመጣ ማሰብ አለብን። እምነታችንን ጽኑ ለማድረግ እምነታችንን ለመግለጥ ለማሳደግ
ነው የሚመጣው መከራ። ሊያሰቃየን አይደለም ዘበኝ የሚመጣው ስለዚህ መከራ እንዳትመስሉ አለባችሁ ማለት ነው። አንዳንድ ሰው ድመት የሆነ አለቃ ያለበት መስሪያ ቤት ይቀጠርና እየቧጠጠ ያስቸግረዋል። አለቃው እየቧጠጠ ሲያስቸግረው እንዴ ምን እንዳለብኝ ብሎ ብድግ ይልና ሌላ መስሪያ ቤት ይለቃል። ምን ፈርቶ? ድመት ፈርቶ። ምናልባት እግዚአብሔር በድመት ቡጥጫ ምኑን እየሰራው ነው? እምቢ ብሎ መስሪያ ቤት ሲለቅ እዛኛው መስሪያ ቤት ነብር ያዘጋጅለታል። የሰማችሁ ነው? በደንብ የሚዋጠጥ ማለት ነው። እግዚአብሔር ካልሰራ በስተቀር አይለቅም፣ ካላበጅ በስተቀር አይገልቅም። ስለዚህ ምን ያስፈልጋል ማለት ነው? አንዳንድ ጊዜ በህይወታችን የሚመጡ ነገሮች ምናችንን እየሰሩ ነው ያሉት? ምናችን ነው ቻሌንጅ እያደረጉ ያሉት? እምነታችንን ነው? ባህሪያችንን ነው ብለን ማሰብ መቻል አለብን። እግዚአብሔር ታውቃላችሁ፣ ጳውሎስም ይህን ተናግሯል። ሮሜ ምዕራፍ 5 ላይ መከራ ምን እንደሚመጣ ለማስወገድ መከራ ምን ያመጣል? ትዕግስት ያመጣል። የካራክተር ለውጥ ያመጣል። የካራክተር ዴቨሎፕመንት ያመጣል። በዚህ ደስ ይለናል ባሉ የእግዚአብሔር መንፈስ ከኛ ጋር ሲኖር በውስጣችን መንፈስ እግዚአብሔር ፍቅር አያሳፍርብን፣ ደስ ይለናል አለ ጳውሎስ። ምንድነው እያልክ ያለው ካላችሁ መከራ ሶስተኛው ነጥብ ማሰብ ያለብን በህይወታችን እግዚአብሔር በክርስቶስ በመሆናችን የሚያልፉብን መከራዎች አላማቸው እምነታችንን ለማሳደግና ባህሪያችንን ለመስራት ነው ማሰብ አለብን ያልኳችሁ። አብራን ያለው ልጅ ይኸውላችሁ አንድ ተረት አለ በሀገራችን። ጦር ሜዳ ከርሞ የመጣ ፈረስ ለሰርድ ገኛ በተተኮሰ ጥይት አይደነግጥም ይባላል። አልሰማችሁኝ? ልርገመው። ጦር ሜዳ ከርሞ የቆየ የመጣ ፈረስ ለሰርገኛ የተተኮሰ ጥይት አያስደነግጠውም። ግን ጦር ሜዳ ደርሶ መምጣት ቀላል ነው? ከባድ ነው። ያንን ተችሎ ተቋቁሞ አልፎ ከመጣ በተተኮሰ ቁጥር እየደነበረ ሰውን ይዞ ገደል አይገባም ማለት ነው። እቺ የሰርገኛ ጥይት ናት ብሎ ያልፋታል። አለው ኤክስፒሪየንስ አለው፣ ተሰጥቷል። አይቶ አብራችሁ ያለሽ ሁሉ መከራ እንደዛ እንደሆነ ማሰብ በጣም አስፈላጊ። አራተኛው ቁጥር 10 ላይ የምታገኙት ቃል ነው። ቁጥር 10 ላይ ይላል ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ይላል። አራተኛው ነገር ማሰብ ያለብን ነገር ወዳጆች መከራ የምናመሰግንበት እንጂ የምናፍርበት ነገር አለ። እኔን ሳስብ ደስ የሚለኝ አንድ የጳውሎስ ታሪክ አለ። ሌባ ታስሮ እስር ቤት ቢጣል ማለት ፍርድ ቤት ቢቀርብ የሚከራከረው ምን ብሎ ነው? አልሰረኩም ብሎ የሚከራከረው። ሌብነት ልክ ነው ብሎ ይከራከራል? አይከራከርም ማለት የሚከራከረው ምን ብሎ ነው? አልሰረኩም ብሏል። የክርስትና የሚለየው ግን ጳውሎስ በስር ላይ ሆኖ እንዲላቸዋል ከስራቴ በቀር እኔ እንድትመስሉ ፈልጋችኋለሁ። የታሰረበት ኬስ አያሳፍርም። እስቲ አሜን ብለው አጋችሁ። ታስሯል እኮ የሆኑ ሰዎች እኮ ነገር አድርገውበት ፍቱኝ፣ ልክ አይደለም ያሰራችሁኝ፣ ምንም አላጠፋውም አይደለም ጳውሎስ ያለው። ጳውሎስ ምን ያለው? የታሰርኩበት ምክንያት እናንተ ራሳችሁ እንድትቀበሉት የምፈልገው ጉዳይ ነው። ልከኛ ነገር ነው። እኔ እስራቴ ይቅር እንጂ በእኔ ውስጥ ያለው ወንጌል ግን ተቀበሉ ይላችሁ ይሰብካችሁ። የማያሳፍር የሚያስመሰግን የሚያኮራ ነው። ልንኮራበን የሚገባው ይልኳቸው። ኢየሱስ ጌታ ነው። ጳውሎስ እንደዛ ነበር። አላፈረም፣ በመታሰሩ በሰንሰለቱ አላፈረም። ለዚህ ነው ለጢሞቴዎስም ደጋግሞ ይነግሯል። በእኔና በስራቴ ምናት ብለዋል? አትፈርም። አሁን በእኔ የደረሰው ተጋድሎ ታውቃላችሁ። ለምን ይላችኋል? ለምን ሰርቅ ያለም ምኮራበን። እንደውም ጸልያለሁ አለ ጳውሎስ። ጸልያለሁ። ምንድነው ጸሎቱ? የጸሎት ርዕስ አስይዞ አንድ አዳር ያልሰማችሁ ጳውሎስ የጸሎት ርዕስ አስይዞ አዳር ላይ እኮ አስይዞ ነበር የጸሎት ርዕስ ጳውሎስ። ምን ጸልይልኝ ሲሉት የክርስቶስ መከራ ተካፋይ እንደው ጸልዩልኝ ይባላል። አዋሩ ይባጋችሁ ጸልዩልኝ። ምን ከሞት እኮ አይቀር ሞቴ በእንትን አይሆን፣ በጉንፋን አይሆን፣ ሞቴ በምን ልሙት? ከሞትኩኝ እንደ ክርስቶስ ልሙት ብሎ የጸሎት ርዕስ እንዳያዙ። ምን ማለት እያልኳችሁ ነው? እየሆናችሁት የማታፍሩበት ይልቁኑ በፕራውድ አላለ በኩራት ሆናችሁ ተቀበሉት። እንካችሁ ብላችሁ የምትሰጡት ነው የእናንተ መከራ ያለው። የሚያኮራ እንጂ የሚያሳፍር አይደለም ክርስትና ነገር። እሱ ነው ጳውሎስ ጴጥሮስ ጋር እየተገረመ ነው ማለት ነው። ለዚህ ነው ሐዋርያቶች ታስረው ተደብድበው ገርፈዋቸው ሲላቸው አይደለም መርምረው ምን ማጡባቸው። ከዛ ገረፏቸውና ሲለቋቸው ምን እያሉ ነው የሚለው?
እንዲህ መቼ ነው ይሄን ቀን የተቀበልኩት መቼ ነው እያልወጡ ይላል። ምን እያሉ ይላል? ደስ እያላቸው ሐሴት እያሉ እሰይ እኔም እንደ ጌታዬ ቀመስኩ፣ እሰይ እኔም እንደ ጌታዬ ዋጋ ከፈልኩ፣ እሰይ እኔም የመንግስቱ ተካፋይ ሆንኩኝ፣ እሰይ የክርስቶስ መርህ በሕይወት የተተላለፈ አሜን። ሰዎች በኔ ላይ ማንን አዩት? ክርስቶስን አዩት። ደስ እያላቸው ወጡ ይላል። የጌታ ስም የተባረከ። የምንኩራራበት ነው፣ የምንደነገጥበት፣ የምንፈራበት፣ የምናዝንበት፣ የምንሸማቀቅበት አይደለም። ያመስግን ይላል። እሰይ ጌታ ሆይ አመሰግንሃለሁ፣ እኔም ወግ ደረሰኝ። አሜን ነው። እኔም የሰማይ የመንግስቱ መርህ እኔ ጋር፣ የሰማይ የመንግስቱ እሴት እኔ ጋር አለ፣ የሰማይ ቫልዩ እኔ ጋር አለ። ይሄ ስላለኝ አመሰግንሃለሁ። የህይወቴ መገለጫ በዚህ ዓለም ያለው ኃጢአት፣ ርኩሰት፣ ሰይጣን አይደለም። በእኔ ውስጥ ያለ የህይወት መርህ ምንድነው? የሰማይ ነው። እሰይ እንኳን ተቀበልኩ፣ እንኳን ተቃረምኩ፣ ዓለም ጋር ደስ አላችሁ። የምንደሰትበት ነው። የአምላካችን ስም የተባረከው። አሜን ነው ወገኖቼ። አምስተኛ እና የመጨረሻው ስለ መከራ ስታስቡ እንደ ክርስቲያኖች ማሰብ ያለባችሁ ነገር እግዚአብሔር ብድራትን ይከፍላል። እግዚአብሔር መከራን ለተቀበሉ ክብርን፣ መከራ ላሳዩአችሁ ደግሞ መከራን ያመጣል። እግዚአብሔር አብራችሁ ያላችሁት ማለት እኛ ማለት መጽሐፍ ውስጥ የሚነግረን ክፉን በክፉ አታሸንፉ የሚለው ምን ክፉን በመልካም አሸንፉ እንጂ በክፉን አትበሉ ይላል። አትሸንፉ አለ የሚለው ክፉን አታባዙ። በነገራችን ላይ ክፉን በክፉ የሚመልስ ሰው ክፉን ነው የሚያባዛው። ክፉን የምናጠፋበት መንገድ ለክፉ ምን በመለስ ነው? ኔጌቲቭ ነው፣ ይጣፋል። ክፉ ሲያደርጉባችሁ በጎ ስታደርጉ ይጣፋል። ክፉ ሲያደርጉባችሁ ክፉ ካደረጋችሁስ ክፋት ይደመራል፣ ክፋት ይበዛል በዓለም ላይ። ግን መጽሐፍ ቅዱስ በትክክል እንደሚነግረን የጴጥሮስ መጽሐፍ ላይ ማለት ይሄ ማን ነው? የተሰሎንቄ መጽሐፍ ላይ አነብላችሁ ፈልጋለሁ። ተሰሎንቄ ምዕራፍ 1 ምዕራፍ 2 ይቅርታ፣ ሁለተኛ ተሰሎንቄ ምዕራፍ 1 ማለት ነው። ይቅርታ፣ ሁለተኛ ተሰሎንቄ ምዕራፍ 1 ላንብላችሁ። ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 5 እንደዚህ ይላል። ስለ እርሱ ስለማን ነው? ስለ ክርስቶስ ማለት ነው። ስለ እርሱ ደግሞ መከራ ለምትቀበሉበት ለእግዚአብሔር መንግስት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ፍርድ ምልክት ነው ካለ በኋላ ጌታ ኢየሱስ ከስልጣኑ ከመላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳያችሁ መከራን ለምትቀበሉ ከኛ ጋር እረፍትና ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና ይላል። በስነ ፍጻሜ እግዚአብሔር ብድራታችን ሊመልስልን ክፉ አድራጊዎችን መከራ ፈጻሚዎችን ምን ያደርጋቸው? መከራ ሊያመጣባቸው። የማን ልከኛ ፍርድ ነው? የእግዚአብሔር ልከኛ ፍርድ ነው። እና ፍርድን ለእግዚአብሔር እየተውን ገብቷችኋል? ፍርድን ለእግዚአብሔር እየተውን እኛ በምናልፍበት ጎዳና የክርስቶስን መብት ታሳውሳላችሁ። ጌታችን ኢየሱስ እኮ ሊይዙት ከመጡት ወታደሮች መካከል አንዱ ምንድን ያደርገው? አልተቆረጠም። ምናልባት በሚቀጥለው ፖይንት ላይ ያንሳላችሁ። ኦኬ ይሄ እንዲህ ከሆነ እግዚአብሔር መከራ በሚመጡት ላይ መከራ የሚፈርድ ከሆነ ፍርድን ለእግዚአብሔር ትተን እኛ በመከራ ውስጥ ከእግዚአብሔር ጋር መጽናት ነው ልከኛ ህይወት ያልኳችሁ ነው። ታዲያ ይሄን ካልኳችሁ መጨረሻ ላይ 2 ነጥብ አንስቼ እጨርሳለሁ። ታዲያ ምን እናድርግ እንደ ክርስቲያን ካላችሁኝ ልናደርገው የሚገባ 2 ነገሮችን ቁጥር 19 ላይ ጴጥሮስ ይነግረናል። እነሱን ተናግሬ እጨርሳለሁ። ቁጥር 19 ላይ እንደ ክርስቲያን መከራ በሚገጥመን ጊዜ ምን እናድርግ ካላችሁኝ ላንሳላችሁ ይላል። ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበል መልካምን ያድርጉ፣ ነፍሳቸውንም ለተመነ ፈጣሪ አደራ ምን ብሏል? ይስጡ ይላል። ስለዚህ 2 ነገር መከራ ለሚገጥመው ሰው በመከራ ውስጥ የሚያልፍ ሰው 2 ነገር ነው ማድረግ ያለበት ይላል። አንደኛው መልካምን ከማድረግ ምን አትበሉ፣ አትቆጡ። ቅድም እንዳልኳችሁ ነው። ሮሜ ምዕራፍ 12 ቁጥር 21 ላይ እንደሚነግረን በክፉ ፋንታ ምን አድርጉ? መልካምን አድርጉ። ክፉን በክፉ ምን አትበሉ፣ አታሸንፉ። ቅድም እንዳልኳችሁ ነው። ጌታችን ኢየሱስ ሊገሉት ከመጡ ሰዎች መካከል አንዱ ማለት ሊያስገድሉት ወይም ሊያስሩት ከመጡ ሰዎች መካከል አንዱ ያው ታሳሳለ ጴጥሮስ ጆሮ አለ የሚቆርጠው ጌታ የእጁን ሰጠው እንኳን አንዱን እንኳን አቀመስክልኝ አላለም ጌታ ኢየሱስ። ተውቶ ጴጥሮስ ብሎ ምን አደረገ ይላል? ጆሮውን መለሰለት። የጌታ ስም የተባረከ። ጌታችን ኢየሱስ ክርስቶስ መንግስት ይዞ እንደመጣ ማውቃል ማለት ንጉስ እኮ ነው እሱ። ገብቷችኋል? ምን አላችሁ በዚያ ቦታ ላይ እኔ እኮ ቢያስፈልግ አይደለም ያላችሁ ታሳውሳላችሁ። እኔ እኮ ቢያስፈልግ ምን አደረግ ነበር ይላል? 12 ደርዘን ጠራ ነበር። ንጉስ ነው እሱ። ማድረግ የሚችለው ጠፍቶት አጥቶ አይደለም ይሄን ያደረገው፣ ግን ለክፉ አድራጊዎች ምን ያደርግ ነበር? መልካምን ያደርግ። መስቀል ላይ ሆኖ የጸለየው ጸሎት ሁላችሁ እንደምታስታውስ የሚያደርጉትን አያውቁምና ምን በላቸው
ይቅር በላቸው። የጌታ አምላካችን ስም የተባረከው አሜን ነው። ጥሪያችን መልካምን በማድረግ እንደምንጨምር ነው። መከራ ለሚያሳዩን እንኳን መከራ ለሚያደርጉብን ሰዎች እንኳን ምን እንዳደረጋችሁ ነው? መልካም እንድናደርግ ነው። አንድ ታሪክ አለ፣ ብዙ ጊዜ ሰምታችሁ ሊሆን አላውቅም። ከዚህ እኛ ምናልባት የእኛን ቤተክርስቲያን እንድትመሰረት ምክንያት ከሆኑት ሚሽነሪዎች ጋር በተገናኘ የሚነገር አንድ ታሪክ አለ። ያው የሜኖናይቶች ስነ መለኮት ፎከስ የሚያደርግባቸው ነጥቦች አሉት። አንደኛው ፎከስ የሚያደርጉበት ነጥብ ሰላምን መከተል ነው። አንዱ ነጥባቸው ማለት ነው። በምንም መንገድ ውስጥ በምንም ሁኔታ ውስጥ ምን መከተል ነው? ሰላም መከተል። ለሰዎች ሁሉ ሰላም ማለት፣ ክፉ ለሚገሉን ሰዎች እንኳን ምን ማድረግ? ሰላም ማድረግ የሚል መርህ ያላቸው እና አንዱን ያው ይሄንን ትምህርት ማስፋፋት ሲጀምሩ ሁሉም ነው የተነሳባቸው። ማለት ይሄንን ትምህርት የሚያስተምሩት ዳግም ጥምቀትን ያስተምሩ የነበሩትና ነን ሬዚስታንስ የሚባለው ይሄ ክፉን በክፉ አለመመለስ ወይንም ለምሳሌ መጎናጸፊያ ቢጠይቅህ ምን በለት መድረቢያን ጨምርለት አይደለም፣ አንድ ምዕራፍ ሂድ ቢልህ አይደለም የሚለውን የክርስቶስን ትምህርት አጥብቀው ይዘው ስለነበረ ምንም ለሚያደርጋቸው ጨምረው መልካም ያደርጋሉ እንጂ ምን ያደርጉ ክፉ አይመልሱ ነበር ሰዎቹ። እና አንዱ ያባረረዋል፣ ይገለው። እንግዲህ ምን እንደሆነ አላውቅም፣ ወይ ካቶሊክ ነው ወይ የሆነ ነገር ብቻ ያሳደዋል፣ ይገለው ማለት ነው። ሲያሳደው ይሮጣል፣ ይሸሻል ለማምለጥ ማለት ነው። ሲሸሽ የሆነ እንግዲህ ወንዝ ይሆን የሆነ ብቻ ረባዳ ቦታ ይደርስና ይሄ በሰላም መኖር የሚያምነው ሰውዬ ዘሎት አለፈና ተሻግሮ ሲሄድ የሚያሳድደው ሰውዬ ድንገት አዳልጦት ገባና ጉድጓድ ውስጥ ሰጠመ። እና በሞትና በሕይወት መካከል ሲኖር እናንተ ምን እንደምትሉት ያሳድዳችሁን ጌታ ጉድጓድ ቢከትላችሁ ይሄ ሰውዬ ምን አደረገ ይላል? ተመልሶ መጥቶ እጁን ሰጥቶት አወጣው። ጉድጓድ አወጥቶት ካቆሙ በኋላ ምን ቢሆን ጥሩ ነው? ከጉድጓድ የወጣው ሰውዬ ገደለኛው ማለት ነው። ግን ለነሱ መልካም አድርጎ መሞት የክርስቶስ ሕይወት ነው። ክርስትና ይሄ ነው ብለው ነው የሚያውቁት ያልኳቸው። ምን ለማለት ፈልጌ ነው? እኛ እንደ ይሄን ስነ መልኮት እንደምትከተል ቤተክርስቲያን ሰላም አቀንቃኞች እንደመሆናችን መጠን አብዝተን ልንለማመደው የሚገባ ትክክለኛ የክርስትና ሕይወት ምን ካላችሁኝ፣ ምክንያቱም በነገራችን ላይ በዚህ በሜኖናይቶች የትምህርት መስመር ውስጥ ትልቅ ቦታ ያለው የክርስቶስ ትምህርትና የክርስቶስ ሕይወት ነው። ብሉይ ኪዳን፣ አዲስ ኪዳን፣ ከአዲስ ኪዳን ደግሞ ምን የክርስቶስ ትምህርትና የክርስቶስ ሕይወት ገዢ ነው የሚለው አቋማቸው እና ክርስቶስ ያደረገውን ያችኑ ማድረግ ነው ልከኛ ሕይወት የሚል ነው አቋማቸው። ስለዚህ ምን ማለት ፈልጌ ነው? እዚህም እንደሚናገረው መከራ የሚገጥመው ሰው ምን ይለማመድ ነው ይላል? ምን ማድረግን? መልካም ማድረግን፣ መበቀልን፣ ሌላ ሴራ ማሰብን፣ ሌላ ነገር መጎንጎንን፣ ሌላ ሰዋዊ መንገድን ከማድረግ ምን ማድረግ? መልካም ማድረግ መቀጠል ነው። እንዲህ የምታረጉ ከሆነ እዚሁ ክፍል ላይ ሚላል ስለላችሁ የታመነ ሚላል ፈጣሪ አይደል? የታመነ ፈጣሪ አሜን። ሁለተኛ ምን አድርጉ ይላል? ነፍሳችሁ እንደምን አድርጉ ይላል? ለታመነ ፈጣሪ ምን አድርጉ ይላል? አደራ ስጡ። አንደኛው መልካም አድርጉ ነው። ሁለተኛ ለታመነ ፈጣሪ እግዚአብሔር በየትኛውም የመጽሐፍ ለማየት ሞክሬያለሁ። በየትኛውም የመጽሐፍ ክፍል ውስጥ እንዲህ ብሎ ተጠርቶ አላየሁትኝም። ፈጣሪ ሲባል ታውቃላችሁ? ምን አይነት ፈጣሪ ግን አብራችሁ ያላችሁ ሰዎች ምን አይነት ፈጣሪ? የታመነ ፈጣሪ ተብሎ ተጠርቷል እዚህ ቦታ ላይ። ፌስፉል ክሬተር ምን ማለት ነው? ለፍጥሩ ታማኝ የሆነ ለፍጥሩ የሚያስብ ለፍጥሩ ግድ የሚለው አምላክ ነው። እናንተ አምላክ ያለው አንደኛ ታማኝ ነው፣ ሁለተኛ ደግሞ ምንድነው? ፈጣሪ ነው። ምን ማለት ነው? ባህሪው ካሃጅ አይደለም። መከራ ውስጥ ስቃይቶ ችላ የሚልህ ጉዳይ ላንተ የማይሰጠው አይደለም። ካንተ ጋር አብሮ ሰፈር ያደርጋል። ካንተ ጋር አብሮ መከራን ይቀበላል። ካንተ ጋር አብሮ ይቆማል፣ ያግዛል፣ መንፈሱን ባንተ ላይ ያመጣል፣ ያበረታል፣ አብሮ ይሆናል ካንተ ጋር። ታማኝ ነው እሱ። አሜን ነው ወይ? ይሄ ብቻ ደግሞ አይደለም። እሱ ታማኝ ብቻ ደግሞ ምንም ነው፣ ፈጣሪም ነው። ማምለጫ መንገድ መስራት ይችላል፣ መከሰት ይችላል። እሱ እየሰማችሁ ነው? የምታመልጡበት ነገር ማምጣት ይችላል፣ መፍጠር የሚችል አቅም ያለው ነው። ቸግሮት ገብቷችኋል? በቃ እንግዲህ ምን ይደረግ በቃ አይዞህ ምናምን የሚል
በቃ እንቻ ነው እንግዲህ ጊዜ እስኪመጣ ድረስ አይዞህ እንግዲህ የሚላን ብቻ ያለ አምላካችሁ ፈጣሪም ነው። እስቲ አሜን በሉ ባካችሁ። ለዚህ ነው ጴጥሮስ በሁለተኛ መልእክቱ የሚላል መስላችሁ ለእርሱ የሆኑትን እንዴት እንደሚያድናቸው ሚላል ያውቃል። ሂኖ እንዴት እንደሚያድናቸው እንዴት እንደሚያድና ጌታ ያውቃል። መንገድ አለው እሱ ፈጣሪም ነው፣ ታማኝ ነው ደግሞ ነው። ስለዚህ ነፍሳችሁ ምናሉ ይላል ለእሱ አደራ ስጡት። አሜን ነው ወይ? አጠገባችሁ ያለው ሰው ነፍሴ አንተ አይደለችም ብሉት ባካችሁ። ንብረታችሁን ባንክ ማስቀመጥ ታውቁ የለም? ነገሮቻችሁ እንዳይበላሹባችሁ፣ ጉዳት እንዳይደርስባችሁ፣ እንዳትነጠቁ ማስቀመጥ መሸሸግ፣ የሆነ ሴኩሪቲ ቦታ ማስቀመጥ ታውቁ የለ? እነሆ የመሰራች እነግራችኋለሁ ነፍሳችሁ ባንክ አላት። እስቲ አሜን በሉ። የታመነ ፈጣሪ ይባላል ስሙ። ለእሱ አደራ ስጧት፣ ሴቭ አድርጓት። እሱ ጋር አይጥላችሁ፣ አያሳፍራችሁ። አሜን ነው ወይ? ከሱ ጋር ያከብራችኋል፣ ከሱ ጋር ትነግሳላችሁ። ኢየሱስ የተባረከ ጌታ ነው። አሜን ነው። ጠቅለል ላድርግ ነገሬን። የክርስትና ህይወት በሁለት ኃይሎች መካከል ባለ ጦርነት ውስጥ የገባ የህይወት መስመር ነው። በብርሃንና በጨለማ ወገናችሁ ከማን ጋር ነው? ይሄን ወቁ። እግዚአብሔር በፈጠረው ዓለም ውስጥ ጨለማ የሚባል ነገር ኢንትሮዲዩስ ሆኖ ከመንግስቱ ጋር የሚቃረን ሬለም ውስጥ ገብተናል። ይሄ ታሪክ የመሰከረው እውነት ነው። ጉዳዩ ወገና ከማን ጋር ነው? ከጨለማ ጋር ነው የምትወግነው? ከብርሃን ጋር ነው የምትወግነው ነው። ከብርሃን ጋር እስከወገንክ ድረስ የጌታ ቀን እስክትመጣና እግዚአብሔር የዚችን ዓለም መስመር እስኪያቋርጠውና እስኪጠቀልለው ድረስ የምትኖረው ህይወት በተቃርኖ ውስጥ ነው። ስለዚህ በህይወት ምን ይገጥማል? የሱን መልክ በላይ ላይ ካስቀመጥ፣ ስሙን በላይ ላይ ካነገስክ መከራ ይጠብቃል፣ መከራ ይጠብቅሻል። መከራ አልባ ህይወት የሚሰብኳችሁ ሰዎች አትስሟቸው። የጌታ የመሆናችሁ በእናንተ የጌታ ስም መጠራቱ በእናንተ ላይ የጌታ ክርስቶስ መልክ መታየቱ ማስረጃችሁ ዓለም ስትቃወማችሁ። ከዓለም ጋር ከተስማማችሁ መልካችሁ አንድ ነው ማለት ነው። ይሄን የህይወት መራችን መግመጥ ነው። የኛ የህይወት ፍልስፍና የህይወት መሯችን ክርስቶስ ነው። ለኔ ህይወት ማን ነው አለ ጳውሎስ? ህይወት ህይወትን ዲፋይን የምናደርገው toward Christ ነው። ከክርስቶስ አንፃር ነው ዲፋይን የምናደርጋት። ለኛ ህይወት ክርስቶስ ነው። ክርስቶስ ህይወት ነው ካልክ ደግሞ ዓለም ዌልካም አትልህም፣ መከራ ትቀበላለህ። ስለዚህ ደስታ እንዳለ እያሰባችሁ፣ መንፈስ ውስጥ እንደሚወርድባችሁ እያሰባችሁ፣ ባህሪያችሁ እንደሚሰራ እያሰባችሁ፣ ክብር ያለው ነገር ሁሉ እያሰባችሁ እግዚአብሔርን እያመሰገናችሁ ነፍሳችሁን ለአምላክ አደራ እየሰጣችሁ ቀሪ ዘመናችሁ ኑሩ። ጌታ ኢየሱስ ይባርካችሁ። ጸልያለን ሁላችን።